ለውይይት የምትጠቀሙበት ካላችሁ ወጣቶች፣ ወንድሞች፣ መምህራን ይሄን ነገር በስፋት እንዲሰማ አድርጉልኝ። እኔ የፖለቲካ ስልጣን መፈለግ ወይንም ለአንድ ብሔር ለአንድ ጎሳ አሁን እንደሚደረገው ወይንም እጃቸውን ሰጥተው ቤተክርስቲያናቸውን እንደሚያፈርሱ ዴማሳውያን እና ምንደኞች የተለየ አጀንዳ ይዤ ሳይሆን አባቶቻችን በደንብ አጥንት በፍጹም ጸሎት ሺህ ዘመናትን ያሻገሯትን የታላቋን ኢትዮጵያ ቅሪት አሁን ያለችዋን ቅንጥብጣቢ እንኳ ፈጽሞ እንድትጠፋ ለማድረግ የሚሰራው ጠላት ብዙ ነው። ጠላቱ እንግዲህ ሀሳቡ የመነጨው ከውጭ ቢሆንም ካለፉት 50 ዓመት ወዲህ በሀገር ውስጥ የፖለቲካ ርዕዮት ሆኖ ለመንግስትነት የሚበቃ ውጪ የተዘራ አገር ውስጥ በቅሎ ስር የሰደደ ጠላትነት ስለሆነ ይህ ጠላትነት በመደበቅ በመቅለስለስ በማስመሰል ነፃ አውጪ በመጠበቅ የሚወጡት ጠላት አይደለም። ዘረፉን፣ አፋጁን፣ መጨረሻ ጦርነት ከፈቱብን፣ እርስ በርስ አፋጁን። የላኳቸውን ባዕዳን ጠርተው ኢትዮጵያን በወረዳና በአውራጃ አካፍሉን ብለው የምን ስምምነት የእንትን ስምምነት ብለው ደም ማፍሰሱን ቀጠሉበት። ስንመርጣቸው ነበር አይደለም፣ አታለውንም ይሁን ምንም ይሁን። ስለዚህ የዚህን የድንቁርና ምርጫ አቁመን በመስፈርት እንስማማ። ኦርቶዶክሳዊ የክርስቶስን እውነተኛ ወንጌል የሰበኩትን የነ ቅዱስ ዮሐንስ አፈወርቅን ጥብዓት አንዲት ባልቴት መሬት ተነጠቀች ብለው የተሰደዱ በአውዶክሲያ የሱን ጥቅስ እየጠቀሱ በተቃራኒ ተርጉሞ ሰው የሚያደነዝዙ ሰባኪያን እየሰማችሁ የሚሰደድልን፣ የሚታሰርልን፣ የሚሞትልን፣ እውነት የሚናገርልን አባት ስላጣን ራሳችን ደንዝዘን እልቄታችን መጠበቅ ስለሌለብን ምርጫም ይሁን ጦርነትም ይሁን ምርትም ይሁን ምንም ቢነገር የኛ ጉዳይ አጀንዳ የኛን ጉዳይ ኦርቶዶክሳውያን እልቄት አጀንዳ የማያደርግ የፖለቲካ ክርክር የኦርቶዶክስ ጠላት ነው። ከኛ የሚብስ አጀንዳ የለም። ከኛ እልቂት ከኛ ህልውና የሰው ልጆች ነን። እኛ የኛን እልቂት ማንሳት የማይፈልግ የፖለቲካ ድርጅት ስልጣን የሚይዘው የኛን ጥፋት ለማስቀጠል ነው። እንዲህ ብለን መስማማት አለብን። ተመልከቱት። ይህን ሁሉ ህዝብ አሰልፈው በመከራ ውስጥ ከቀጠጡ በኋላ በመንግስት ድጋፍ እና አመቻችነት ይህን ሁሉ ማተብ እያስበጠሱ ያስነቅሳሉ፣ ከእግዚአብሔር ያወጣሉ። እዛ የተመደበው እረኛ ጳጳስ ተብዬ ደግሞ በአመት 2 አዲስ አበባ እየመጣ የዝውውር የቦነስ የመኪና ግዢ የህንፃ ስራ እያወራ ልጆቹን እያስፈጀ ይመለሳል። ከዛ ቤተ መንግስት ሄዶ እንቅልፍ ትተኛለህ፣ እንዴት ነው ጤና እያለ ይሄን የሚያስፈጽመውን ሰው ሲያደንቅና ገጽታ ሲገነባ ይውላል። በመንግስትና በስርዓት ህዝቦችን ከእምነት ማስወጣት፣ ማስገደድ፣ ማሰቃየትን ለማስቆም ቃል የሚገባ እስካሁን የተደረገውን ሁሉ ለማረም የሚሄድ አንድን ሀገር በሃይማኖት ከፋፍሎ ለማፋጀት ሌላውን እምነት ለማጥፋት የተደራጁ መዋቅራትን በህግ የሚገድብ ፖሊሲ ያለውን ብቻ ነው መርጠው። ምርጫችን እሱ። እኛ ኦርቶዶክሳውያን የምንመርጠው ችግራችንን ለመፍታት ነው እንጂ ለአምልኮ አይደለም። ጣዖታት አይደሉም ፓርቲዎች ወይንም መንግስት ጣዖት አይደለም። ችግር እንዲፈታ ከመሃላችን ሰው መርጠን ግብር አዋተን ብር ሰጠን ስልጣን ሰጠን መከላከያና ፖሊስ ሰጠን መዋቅር ሰጠን እንዲያስተዳድረን የምናደርገው ጣዖት አይደለም። እኛን እንዲያገለግለን ከፈለግን አሁን የሚፈጸምብንን ማንኛውን ሁለገብ ጥቃት ለማስቆም አጀንዳ አድርጎን የሚወዳደር እንጂ ስለ ግድብና ስለ ወደብ ስለ ችግኝና ስለ አስፋልት ስፋት እየነገረን የሚያርደንን ስርዓት አይደለም። ይሄንንማ 38 ዓመት ሞክረናል። ጤና ይስጥልኝ፣ እንደምን ሰነበታችሁ? የፍኖተ ርቱዓን ሚዲያ ተከታታዮች፣ እኔ ፋንታሁን ዋቄ ነኝ። ዘወትር ለሀገራችን ለቤተክርስቲያናችን እና ለሕዝባችን ይጠቅማል የማስበውን የግል ሀሳብንም ከቤተክርስቲያን አንጻርም ሀሳብ አቀርባለሁ። አቅሙ ጊዜው ኖራችሁ የምትከታተሉ ወይንም አሳድራችሁ ሊንኩን ሼር አድርጋችሁ
ለውይይት የምትጠቀሙበት ካላችሁ ወጣቶች፣ ወንድሞች፣ መምህራን ይሄን ነገር በስፋት እንዲሰማ አድርጉልኝ። እኔ የፖለቲካ ስልጣን መፈለግ ወይንም ለአንድ ብሔር ለአንድ ጎሳ አሁን እንደሚደረገው ወይንም እጃቸውን ሰጥተው ቤተክርስቲያናቸውን እንደሚያፈርሱ ዴማሳውያን እና ምንደኞች የተለየ አጀንዳ ይዤ ሳይሆን አባቶቻችን በደንብ አጥንት በፍጹም ጸሎት ሺህ ዘመናትን ያሻገሯትን የታላቋን ኢትዮጵያ ቅሪት አሁን ያለችዋን ቅንጥብጣቢ እንኳ ፈጽሞ እንድትጠፋ ለማድረግ የሚሰራው ጠላት ብዙ ነው። ጠላቱ እንግዲህ ሀሳቡ የመነጨው ከውጭ ቢሆንም ካለፉት 50 ዓመት ወዲህ በሀገር ውስጥ የፖለቲካ ርዕዮት ሆኖ ለመንግስትነት የሚበቃ ውጭ የተዘራ ሀገር ውስጥ በቅሎ ስር የሰደደ ጠላትነት ስለሆነ ይሄ ጠላትነት በመደበቅ በመቅለስለስ በማስመሰል ነፃ አውጪ በመጠበቅ የሚወጡት ጠላት አይደለም። ይህን ጠላት ፊት ለፊት ከመግጠም ውጭ ምንም አማራጭ የለውም። ስለዚህ የተበታተነ ሀሳብ ይዘን ይመስለኛል፣ ደስ ይለኛል፣ እከሌ ነፃ ያወጣኛል የሚል ቀጠሮ እየያዝን ጊዜያችንን በማባከን ባለፉት 30 የወያኔና አሁን ደግሞ 8 የኦነግ አመራር ያለበት የኢትዮጵያ መንግስት አፓርታይድ፣ ከደቡብ አፍሪካ የከፋ አፓርታይድ፣ ከሂትለር የከፋ ዘረኝነትና እልቂት እየፈጸመብን ስለሆነና የዓለም አፈር ይህንኑ እልቂት ህጋዊ አድርጎ ለማስቀጠል የላይሰንስ እድሳት ምርጫ የሚባል የመግደል፣ የማሳደድ፣ የማፈናቀል፣ የዘር ህገ መንግስት የማስቀጠል፣ አንዱን የማዋረድ ሌላውን ከፍ የማድረግ ድርጊታቸውን ላይሰንስ እንድንሰጣቸው ምርጫ ብለዋል። ለእኔ የዘር ማጥፋት ፈቃድ እድሳት ነው የምለው። ምርጫ ነፍሰ ገዳዮች ለህግ መቅረብ አለባቸው፣ ምርጫ መወዳደር የለባቸው። አገር አፍራሾች ለህግ መቅረብ አለባቸው እንጂ ዲስኩር እንዲያደርጉ ፊታቸው ተጎልተን መጠበቅ ማየት ተገቢ አይደለም እና ምንም እጅ ከወርች የታሰርን ሀገር ውስጥ ቁጭ ብለን ምንም ማድረግ የተሳነን ሰዎች ማድረግ የምንችላቸው ብዙ ነገሮች ስላሉ ከዛ አንጻር ነው ሀሳብ ማቅረብ የምፈልገው ማለት ነው። ሀሳብ የማቀርብበት ጉዳይ ኦርቶዶክሳውያን ሆነ የኦርቶዶክስ እሴት ያላቸው ሰዎች ሌላ እምነት ሆነው የኦርቶዶክስ እሴት ያላቸው የምላቸው ምንድን ነው? በእምነት ብንለያይም አንደኛ በክብረሰብ በሰው ልጅ ክቡርነት የሚያምኑ እነዚህ ሰው እንትን ሃይማኖት ከሌለው መገደል አለበት የሚሉትን አይጨምርም። ይሄ ሰው እምነት ኖረው አልኖረው ክርስቲያን ሆነ አልሆነ እግዚአብሔር በዚህ ምድር ፀሐይ እያወጣለት ዝናብ እያዘነበለት እህል እያበቀለለት ሲጋባ እየወለደ ሲነግድ እያተረፈ እንዲኖር ፈቅዶለት ምንም ይመን ምንም ከለሩ ምንም ቁመቱም ደቡብ ይኑር ሰሜን ምስራቅ ይኑር ምዕራብ እግዚአብሔር ፈቅዶለታል። እግዚአብሔር መኖር የፈቀደለትን የሰው ልጅ እኔ ራሴ ፍጡር የመኖር ዋስትና አልነጥቀውም ብለው የሚያምኑ ኢትዮጵያውያን በሙሉ አሁን በማረገው ውይይት ይመለከታቸዋል ብዬ ስለማምን የክርስቲያን ብቻ ውይይት እንዳልሆነ እንዲታወቅልኝ እፈልጋለሁ። ይሄ የክርስቲያን ብቻ ውይይት አይደለም። ግን በተለይ ልዩ አድርጌ ክርስቶሳውያንን የማነሳበት ዋናው ምክንያት ልዩ ኢላማ ስለተደረጉ ብቻ ነው። በአማራም ስም ምንም ስም ልዩ ኢላማ ልዩ የጥፋት ኢላማ ስለተደረጉ ክርስቲያን እያልኩ አወራለሁ እንጂ ሰው ለተባለ ኢትዮጵያዊ ሁሉ የምናገረው ነገር ይመለከተዋል። በአሁኑ ጊዜ ስልጣን ላይ ያለው መንግስት ከሱ በፊትም የነበረው በምርጫ ስም ሲያጭበረብረን ኖረዋል። ከንጉስ አስተዳደር እስካሁኑ የአፓርታይድና የዘር መንግስት ድረስ ሁሉ እኛን ለመጨረስም ለመጨፍጨፍም የተጠቀሙበት ስልት
ምርጫ ነው የተጠቀሙት። ስለዚህ ይሄ ነገር በዚህ መቀጠል ስለሌለበት ምንድን ነው ማድረግ ያለብን? ዝም ብለን እንደ እንስሳ እየታረድን ነው የምንቀጥለው ወይስ ተነጋግረን ነው ከችግር የምንመጣው የሚለውን እንድናነሳ ነው ወንድሞቼ የመጣሁት። ሌላ የተለየ ሚስጥር ልነግራችሁ አይደለም። እንዳው ከተኛንበት ነቃ እንድንል እና ሊያጠፋን የተነሳውን ስርዓት ገደብ እንድናበጅለት ነው። እያጨበጨብን ማለቅ የለብንም። አንዱ በስብከት ስም አሳቦ ያደነዝዘናል። ሌላው በእውነት ልማት ብሎ ቁስ እያሳየ ያደነዝዘናል። ሌላው የጎጥ መዝሙር፣ የጎጥ አንድነት፣ የጎጥ ፍላጎት እያመጣ ያደነዝዘናል። ከዚህ ድንዛዜ ወጥተን የምንኖርበትን ምክር እንድናደርግ ነው። ሌላ ምን ከዚህ የበለጠ ዓላማ ሊኖረን አይችልም። እስቲ አንድ ፋይል እዚህ ላይ ልጫንና በስክሪን ላሳያችሁ እና እውነት ነው ወይ? እውነት ፖለቲካና ሃይማኖት ቤተመንግስትና ቤተ ክህነት ነው ወይስ ፖለቲካና ሃይማኖት ነው የሚለያየው? በአንድ ሰው ውስጥ በአንድ ክርስቲያን ውስጥ ልዩነት ፈጥሮ መኖር ይቻላል ወይ የሚሉ ጥያቄዎች ሁሌ ስለሚነሱ ያን ጥያቄ ለመመለስ ነው። አሁን መጥቷል። ቲክቶክ ላይ ያላችሁት ላታዩት ትችላላችሁ። አጓጓችሁ። ዩቲዩብ ላይ ያሉት ናቸው የሚያዩት ማቀርባቸውን ነገሮች ማለት ነው። እንግዲህ ምርጫ የሚባለው ቃል ምርጫ የሚለውን ቃል እንየው። ምርጫ መምረጥ ቃሉ ውስጥ በጣም ቀላል የኪዳነ ወልድ ክፍልን ዲክሽነሪ ወይንም ከአንድ ፈረንጅ የምናመጣው ረቂቅ ትርጉም የለውም። ግልጽ ነው። ምርጫ የሚባለው ነገር የሚመረጥ ነገር አለ ማለት ነው። የሚመረጥ ነገር አለ። አማራጮች አሉ ማለት ነው። አማራጮች አሉ። ልብ በሉ፣ ይሄን ያዙልኝ። ቀላል የሚመስል ጠላቶቻችን እኛ የሚያታልሉበት ስለሆነ ማለት ነው። ምርጫ ሲባል 3 ነገር መሟላት አለበት። አንደኛ መራጭ መኖር አለበት። ሁለተኛ የሚመረጡ አማራጮች መኖር አለበት። ሶስተኛ ይሄን ሂደት በታማኝነት የሚያካሄድ ከተጽዕኖ ነፃ የሆነ አካል መኖር አለበት። አራተኛ ማዕዘን ብንጨምርበት የመምረጫ መስፈርቶቹን መራጮቹ ማወቅ አለባቸው። መጀመሪያ አማራጭ መኖር አለበት። አማራጩ ራሱ ሲፈጠር ይመርጣል የተባለው ህዝብ እሴት፣ ፍላጎት፣ ግብና ርዕይ ላይ የተመሰረቱ በተሻለ መንገድ እዛ ግብህ፣ እዛ ርዕይህ፣ እዛ አደርሳለሁ፣ ፍላጎትን አሳካላለሁ የሚሉ አማራጮች ናቸው የሚቀርቡት እንጂ ልሂቃን ተሰብስበው የራሳቸውን ግብ የራሳቸውን ርዕይ አስቀምጠው ልክ ወያኔ እንዳደረገ ሀገር ማፍረስ፣ ትግራይ ሪፐብሊክን መፍጠር፣ ትግራይ ኦርቶዶክስና አማራ ማጥፋት ልክ ኦነግና ይሄ የራሳቸው ግብ ነው፣ የህዝብ ግብ አይደለም። በእነሱ ግብ ላይ ያሳትፉናል። አእምሮ አጥበው ብር ሰጥተው በስልጣን አጓጉተው ባፈናቀሉት ቦታ እናሰፍራቸዋለን እያሉ አጓጉተው የነሱ ምርጫ እኛ ህጋዊ እንድናረግላቸው ያታልሉናል። በንጉሱ ጊዜ ምርጫ ነበረ። በዘውዳዊ ስርዓት አስተሳሰብ ላይ የተመሰረተ ግን አገርን ከኋላ ቀርነት ወደፊት ለመውሰድ መስዋዕትነት የተከፈለበት ሆኖ ግን
ንጉሱ በስልጣናቸው ፈጽመው በመድረቃቸው ምክንያት የመጡ ችግሮች ቢኖሩም ምርጫ ነበረ። የዘውድ ስርዓት ለሀገር ያለውን ግብ ለማሳካት ከተለያየ ቦታ ፊውዳሎችም ቢሆኑ ባለመሬቶችም ቢሆኑ ተመርጠው ስልጣን እንዲይዙ ይደረግ ነበር። ቀጥሎ የደርግ ስርዓት መጣ። የደርግ ስርዓት ደግሞ ምርጫ ያደርግ ነበር። የምን ምርጫ? በኮሚኒዝም አስተሳሰብ ላይ አዳሪያን የተባሉትን ፊውዳል የተባሉትን ሐሳባውያን የተባሉትን እንደ ኦርቶዶክሳውያን ያሉትን እምነቶች፣ አስተሳሰቦች፣ ነባር ታሪኮች ደምስሶ በማርክሲስት ሌኒኒስት ዓላማ ላይ ወታደሩና የዛን ዘመን እንጭጭ ተማሪ ከማርክስ የቀዳውና አሳስቶ የተረጎመውን ያለ ቦታው ዓለም የወዛደሮች ትሆናለች፣ ወዛደርና ፋብሪካ በሌለበት አገር፣ በአግራሪያን በግብርና አገር በሌለ ወዛደር በጭፍን ገልብጠው ለዛ ግብ ምርጫ ምረጡን ይሉ ነበረ። ወያኔ ኢህአዴግ መጣና ደግሞ የዘር ህገ መንግስት ጽፎ አገርን ለመበተን የአገር የዘር ክልል፣ የዘር ፊደል፣ የዘር ሃይማኖት፣ የዘር ቋንቋ፣ የዘር ሰራዊት፣ የዘር ሐውልት አቁሞ ከሀገራዊ ትርክት ወደ ተገዳዳሪ የአካባቢው ትርክት ህዝቡ ወደዛ ወርዶ እንዲያስብና እንዲጠፋፋ አድርጎ ሲያበቃ ለመጠፋፋት ለእናንተ መጠፋፋት ለሀገር መበተን ምረጡኝ ብሎ ምርጫ ያቀርብ ነበር። ኦነጋዊው ኦፒዲያዊውና የብልጽግና ወንጌሉ መንግስት ደግሞ ያንኑ ህወሓት ኢህአዴግ የጀመረውን ለማስቀጠልና ባለፈው 8 ዓመት ያሳየንን የመግደል፣ የማፈናቀል፣ የማነወር አቅዶ የማድሄት ከአረቦች ጋራ ተስማምቶ ከጽንፈኛ ዋህብያዎችና ከተረፈናዚ ፕሮቴስታንቶች ጋር ሆኖ ክርስቲያኖችን መፍጀት፣ ከተማን ለአንድ ቡድን ልዩ መብት አለው የለውም የሚል ጭቅጭቅ ፈጥሮ ህዝብን ለህዝብ ለማጠፋፋት የጀመረውን ፕሮጀክት ለመጨረስ የፈቃድ እድሳት ጥያቄ እየጠየቀን ነው። ምርጫ ብሎ የፈቃድ እድሳት፣ የማጥፋት፣ የማፍረስ፣ የመግደል፣ የመበተን፣ ዘር የማጥፋት ፈቃድ እድሳት እየጠየቀን ነው። ምርጫ ይለዋል። ይሄን መጥፋት የታለመባችሁ የታቀደባችሁ ሁላችሁም ኢትዮጵያ ውስጥ ያላችሁ ከደቡብ እስከ ሰሜን ህወሓትን አይጨምርም። ምክንያቱም አጥፊ አንዱ ሰው አጥፊ ስለሆነ ሰው መፍትሄ ሲፈልግ ከኋላ ችግር ስለሚፈጥር ከኢትዮጵያ ይልቅ ሱዳን ይቀርበኛል የሚል ደብረጽዮን አይነት ከኢትዮጵያ ህዝብ ጋራ ወይ ከአማራ ህዝብ ጋራ ወይ ከአፋር ከኦሮሞ ጋር ከመኖር ይልቅ ፕሪቶሪያ ወርዶ ሀገር አካፍሉኝ የሚል የተቀሰፈ አእምሮ ያላቸው ሰዎች የተሰባሰቡበት ቡድንን አይጨምርም። የትግራይ ህዝብን፣ የአማራ ህዝብን፣ የኦሮሞ ህዝብን እስከ ደቡብ እስከ ጋሞ እስከ ጉራጌ እስከ ኦሮሞ ያለውን እስከ አፋር ሶማሌ ያለውን በሙሉ ነው ግን የሚመለከተው። ምኑ የገዳዮች የመግደል የፈቃድ እድሳት እንዳያገኙ ማድረግ ሁሉንም ሰው ይመለከታል። ከሁሉ በላይ ግን ኦርቶዶክሳውያንን ይመለከታል። እንዲጠፉ የተፈረደባቸው አማራ እንዳውም ራሱ እንዲጠፋ የተፈረደበት በኦርቶዶክስ ምክንያት ነው። በኦርቶዶክስ ክርስትና እምነቱ ነው። በዛ እምነት ላይ ተመስርቶ የመሰረታት ሀገር ረጅም ታሪክ፣ በዛ እምነት ላይ ተመስርቶ የመጣውን የውጭ ወራሪ ያሸነፈበት ታሪክ፣ በዛ እምነት እሴት ላይ ተመስርቶ ሁሉንም አማኒውንም ኢአማኒውም አንድ ላይ አቅፎ የመኖሩ ታሪክ በአንድነታችን የተሰነፉ ባዕዳን አንድነትን አህዳዊነት የሚል ግን ትርጉሙ አሉታዊ የሆነ ትምህርት አስተምረዋቸው የለቀቁብን በኦሮሞ ስም የሚንቀሳቀሱ የዘር ፖለቲከኞች፣ በትግራይ ስም የሚንቀሳቀሱ ህወሓቶች፣ እነዚህ ሁሉ ኢላማ ስላደረጉን ኦርቶዶክሳውያን ፈጽመው ሊያስቡበት ይገባል። ኦርቶዶክሳውያን በከፍተኛ ደረጃ ሊጨነቁበት ይገባል። አዎ ፈጽመው ሊጨነቁበት ይገባል። ምርጫ ሲባል ምን ማለት ነው? እኔ 11 ወይ 12 አካባቢ ሀሳብ አቀርብላችኋል። ምርጫ ውስጥ የምንገባ ምርጫ ውስጥ የምትሳተፉ ሰዎች ለመመረጥ ራሳችሁን የምታቀርቡ ለመምረጥ የምትቀርቡ
ባትመርጡም ሀሳብ የምትሰጡ ሰዎች በሙሉ ልታስተውሉት የሚገባው ነገር ሀሳብ አለኝ ማለት ነው። ባለፉት 50 ዓመታት በተለይ ባለፉት 8 ዓመታት መንግስት ስራው እልቂት ማፈናቀልና አሰፋፈር መቀየር ነው። መናፈሻ፣ ሰፊ አስፋልትና የከተማ ብልጭልጭ ሽፋን ነው። ቀለም ቀቡ፣ አጥር አሳምሩ ሽፋን ነው። ሀገሪቷ ውስጥ ተገዳዳሪ የሚጋጩ የሚጠፋፉ ትርክቶችን አሁንም አላስቆመም። ይሄን የጻፉትን ምሁራን አምጥቶ በእውነተኛ ምሁራን አላስሞገተም። 38 ዓመት ሙሉ የተገደሉ አይናቸው የጠፋ የታሰሩ የተሰደዱ የተፈናቀሉ ሰዎችን ፍትህ ለመስጠት ፍላጎት የለውም። እንዳውም እንዲፈናቀሉ እንዲገደሉ የተፈረደባቸው ወገኖቻችንን ከፍትህ ስርዓቱ ከጸጥታ ስርዓቱ ከመከላከያ ከሀብት ሁሉ ርቀው አንደበት እንዳይኖራቸው በውጭ ሀገር ያሉ አምባሳደሮችም አብያተ ክርስቲያናትም የእምነት ማዕከላትም ይሄን ነገር እንዳይናገሩ በሶሻል ሚዲያ የሚሳተፉ ሰዎች አፋቸው እንዲዘጋ መረብ ዘርግቶ እየሰራ ነው። በመላው ዓለም ያለችው ኢትዮጵያ ቤተክርስቲያን አጥቢያ የምትበጠበጠው አንዱ በዳንኤል ክብረት ምክር በአብይ ሴራ በኢትዮጵያ ኮሚኒቲ አንዳንድ ኢትዮጵያ ኮሚኒቲዎች በተሰገሰጉ ጸረ ኦርቶዶክስ ሰዎች የሚካሄድ ግጭትና በሆዳ አደር ጳጳሳት አስተዳዳሪዎች ለሆዳቸው የተሰደዱ ለኑሮ ለክርስቶስ ያልሆነ በእነሱ የሚመራ መከራ ነው። ውጪ ራሱ ያለው መከራ ለሆዳቸው ተሰደው ለቤተክርስቲያን ጠላት የሚያገለግሉ ሀገር ወፍጮ ቤት ስለከፈቱ ትምህርት ቤት ወይንም ንግድ ስለከፈቱ መመላለስ አልችልም ብለው እዚህ የሚበጠብጡ ከውጭ ሀገር የሚበጠብጡ ሰዎች አሉ። ምዕመኑን ለሁለት ተካፍለው የሚቀድሱ ሆዳደሮች አሉ። ተመልከቱ ምን ያህል ከበባ እንደተደረገብን። ኦርቶዶክሳን ማሰብ መጀመር አለብን። የክርስቶስን እውነተኛ ወንጌል የሰበኩትን የነ ቅዱስ ዮሐንስ አፈወርቅን ጥብዓት አንዲት ባልቴት መሬት ተነጠቀች ብለው የተሰደዱ በአውዶክሲያ የሱን ጥቅስ እየጠቀሱ በተቃራኒ ተርጉሞ ሰው የሚያደነዝዙ ሰባኪያን እየሰማችሁ የሚሰደድልን የሚታሰርልን የሚሞትልን እውነት የሚናገርልን አባት ስላጣን ራሳችን ደንዝዘን እልቂታችን መጠበቅ ስለሌለብን ምርጫም ይሁን ጦርነትም ይሁን ምርትም ይሁን ምንም ቢነገር የኛ ጉዳይ አጀንዳ የኛን ጉዳይ ኦርቶዶክሳውያን እልቂት አጀንዳ የማያደርግ የፖለቲካ ክርክር የኦርቶዶክስ ጠላት ነው። ከኛ የሚብስ አጀንዳ የለም። ከኛ እልቂት ከኛ ህልውና የሰው ልጆች ነን። የኛን እልቂት ማንሳት የማይፈልግ የፖለቲካ ድርጅት ስልጣን የሚይዘው የኛን ጥፋት ለማስቀጠል ነው። እንዲህ ብለን መስማማት አለብን። ልክ እንደዛ ስንስማማ ወይ ራሳችን ፖለቲካ ድርጅት ፈጥረን እንታገላለን ወይንም ያሉት እንዲቃኑ በአንድ ድምፅ እንናገራቸዋለን። ብዛታችን ወደ መሳሪያ እንቀይረዋለን። ግን ስለማንግባባ ጎጃም፣ ጉራጌ፣ ወለጋ፣ ሸዋ፣ ሐረሪ፣ ባሌ እየተባባልን ኦርቶዶክሳዊነታችንን ረስተን በኦነግና በህዋት ቀመር በንዑስ ማንነት በቋንቋ ተቧድነን በክርስቶስ የወይን ግንድ ላይ መብቀላችንን ረስተን አንድነታችን ፈርሶ ተካፍለው ያጋጩናል፣ ይጫወቱብናል። በቃ ይጫወቱብናል። ይህንን ማስቀረት መቻል አለብን። የኔ ዋናው የዛሬ መልእክቴ እሱ ነው። ለመሆኑ 12ቱ በምርጫ ውስጥ ስንሳተፍ ታሳቢ ልናረጋቸው የሚገቡ ነጥቦች ምንድን ናቸው ብትሉኝ፣ አንደኛ መስፈርቱ ማለት ነው። ማንኛውንም ፓርቲ የሚሆን ግለሰብ የሚሆን ድርጅት የሚሆን ስንመርጥ እነዚህን 12 እናንተ ጨምሩበት ወይ ቀንሱበት የተረሳ አንገብጋቢ መስፈርት አለ በሉ። መስፈርት የሌለው ህዝብ መንጋ ነው፣ ጫጫታ ነው፣ ብቻ ስሜት ነው። ስራ እንፈጥራለን፣ ውርጃ እንፈቅዳለን፣ ከተማ እናስውባለን፣ ድልድይ እንሰራለን። ይሄ ሁሉ ከንቱ ነው። የከተማ ውበት፣ ድልድይ፣ መናፈሻ፣ ግድብ፣ ወደብ ሁሉ ከንቱ ነው። እግዚአብሔር አምላካችን ሰማይና ምድርን የሰቀለው ለኛ ነው። እኛን የሚገድል እኛን የሚያፈናቅል እኛን የሚያነውር
እኛን የሚያሳድድ እኛን የሚያዋርደን ስርዓት እንኳን ወደብን የባህር መውጫ የሰማይ መውጫ እንኳን ቢያመጣ ሊመረጥ ሊደገፍ አይገባውም። ይሄን ሁሉ መስራት የመንግስት ግዴታ ነው። መንግስት ራሱ ሲፈጠር ለምርጫ አይደለም የሚያለመው፣ ማልማት ግዴታው ስለሆነ በብራችን በጉልበታችን በሀገራችን ተፈጥሮ ሀብት ላይ ቆሞ ያመርታል እንጂ እንደ እግዚአብሔር የሚፈጥረው ነገር የለውም። መንግስት እግዚአብሔር ለእኛ የፈጠረንን ነጥቆን፣ አፈናቅሎን፣ ገሎን፣ አጣልቶን፣ አለያይቶን፣ ከፋፍሎን በሐሰት ትርክት እንጠላላ አድርጎን ሲያበቃ ይሄን እንድቀጥል ፈቃድ አድሱልኝ ሲል እያጨበጨብን የኔ ጀግና እንመርጣለን እየተባባልን ጊዜ ማጥፋትና እልቂት ማስቀጠል ያለፈው 50 ዓመት ይበቃናል። በንጉሱ ጊዜ መርጣቸዋል። በደርግ ጊዜ ስትመርጡ የኖራችሁ እድሜ ያላችሁ፣ ወያኔ ጊዜ ስትጫወቱ የኖራችሁ 30 ዓመት ሙሉ መርጣለሁ እያለ ሲጫወት፣ አሁንም እነዚህን ሰው እንደ እንስሳ የሚያርዱ የሚያሳድዱ መሳቀቅ የማያውቁ ነውር የማያውቁ በነውራቸው የሚኮሩ ነውረኞችን መልሶ የግድያና የጥፋት ላይሰንስ መስጠት በራሳችን መፍረድ። ስለዚህ አንደኛ የኛ መስፈርት መሆን ያለበት ሰውን ስንመርጥ ወይንም ድርጅትን ስንመርጥ ግፊትም ስናረግ ይሄን እሴት ልበሱ ብለን ግፊት እንድናረግ መስፈርት ምለው አንደኛው እና ልንሻገረው የማንችለው የማይገባ ወረፋ ማናስይዘው አንደኛ የምርጫ ሚሆን ማንኛውም ነገር አስተዳደርና ከፍትህ ጋር የተያዘ ማንኛውም ነገር ክብረ ሰብ ነው። ጻፉ። ክብረ ሰብ ነው። የሰው ልጅ ክብር፣ ሃይማኖቱ፣ እምነቱ፣ ባህሉ፣ ቀለሙ፣ የሚኖርበት አቅጣጫ ምስራቅ ምዕራብ ሳይታይ ሰው አዳማዊ በመሆኑ መከበሩን አረጋግጣለሁ፣ ለዛ ኖራለሁ የሚለን ንቅናቄ፣ ፓርቲ፣ መንግስት በሉት ግለሰብ በሉት እሱ አንድ መስፈርት ያሟላል። አንድ ብቻ ነው፣ ገና አንድ ነው የሚያሟላው። የምናወራው ስለ ሀገር ስለሆነ ክብረ ሰብ ግን የመጀመሪያው ነው። ሃይማኖት የለውም። በፍጥረት ያገኘነው ክብር ነው። ምንም በደለኛ ርኩስ ኃጢአተኛ ብንሆን እሱ ይፈርድብናል እንጂ በምድር መከራ የሚያሳየን ስርዓት ማቆም የለብንም። ስለዚህ ክብረ ሰብ ሰው ሲከበር ስልጣኔም ልማትም አጀንዳ መሆን ይችላል። ወደብም ግድብም አበባም ችግኝም መናፈሻም አጀንዳ መሆን ይችላል። ችግር የለውም። ከዛ ሰው ተዋርዶ አጀንዳ የሚሆን ነገር ግን የለም። ይሄን እግዚአብሔር አሳይቶናል። ሰውን ወደ ራሱ ሲሰበስብ በዚህ ዓለም ፍጻሜ ሰማይና ምድር ስለማያስፈልጉ ወደ አለመፈጠር ይመለሳሉ፣ ያልፋሉ ይላል እግዚአብሔር። ያልፋሉ። ማናልፈው እኛ ነን። ብናጠፋ ለዘላለም እንቀጣለን፣ ብናበጅ ለዘላለም ከሱ ጋር በሕይወት እንኖራለን እንጂ ማንጠፋው እኛ ነን። ሰማይና ምድርም የተፈጠሩበት ዓላማ ለእኛ ስለሆነ መኖራቸው አያስፈልግም። እኛን እየገደለ እኛን እያፈናቀለ እኛን እያጣላ ታሪካችን እያጠለሸ ሃይማኖታችን እየከፋፈለ ዝቅ እያደረገን ግድብ፣ ወደብ፣ ችግኝ የሚለው ህሊና ቢስ ሰውነትን ያልተረዳ በቁስ ያበደን ስርዓት የግደለኝ ላይሰንስ መስጠት የለብንም። ስርዓቱን ብቻ አይደለም፣ ስልጣን ላይ ያሉትን ብቻ አይደለም፣ የተኮለኮሉትና ወረፋ የያዙ ዘረኞችንም ጭምር ነው። ባይቶና ምናምን፣ ህዋት፣ ኦነግ፣ ኦፌኮ ዘረኛ የሆነ በሙሉ ክብረሰብ አያውቅም። ለምን? ከሰው ሰውን አስበልጦ ቡድን ስለሚፈጥር፣ ከሰው ሰውን ስለሚለይ ክብረሰብን አያውቅም። ክብረሰብን በቡድን ውስጥ ቀብሮ የኔ ቡድን አይደሉም ያላቸውን በዘር ደረጃ የሚያጠፋ ስለሆነ ክብረሰብን አያውቅም። ስለዚህ አይመረጥም፣ አይደግፍም። በተቻለ ሁሉ ከኢትዮጵያ ምድር እስከነ ሀሳቡ የሚወገድበት ስራ ነው መሰራት ያለበት። እንዲህ አይነት አወቃቀርና አስተሳሰብ ማለት ነው። የመጀመሪያው መስፈርት ምንድን ነው አልኳችሁ? በእኔ አስተሳሰብ ክብረ ሰብ። ክብረ ሰብ ሃይማኖት፣ ባህል፣ አቅጣጫ፣ ቦታ፣ ቀለም፣ ዘር፣ ቋንቋ አይለይም። ክብረ ሰብ አዳማዊ የሰው ልጅ ክብር። ሁለተኛው መስፈርት አሁን የምንሰቃይበትን የሚቀለብስ እንዲሆን ነው። ሁለተኛው
ከዘር ፖለቲካና ህግ ከዘር ክልል ልብ በሉልኝ ከዘር ፖለቲካ የሪዮት ማቀንቀን ከስርዓቱን ከዘር ህገ መንግስት ከዘር ክልል ሀገሪቷን በዘር ከልሎ ራሳቸውን የቻሉ ሉዓላዊ ሀገር አስመስሎ ከዚህ አትሻገርም እዚህ አትኖርም ይሄን ወረዳ የኔ ነው ስጡኝ ብሎ ባዕድ ጠርቶ ፕሪቶሪያ ሄዶ የሚፈራረም አይነት ከሐሰት ትርክት ፈጽሞ የራቀ ነገር ነው የምንመርጠው። ከዘር ፖለቲካ ከዘር ህገ መንግስትን ከመከላከል የዘር ክልልን ከመደገፍ ከሐሰት ትርክት ፈጽሞ የራቀ ግለሰብና ድርጅት ነው መምረጥ ያለብን። እንዲህ የሆነ ከሌለ ደግሞ መፍጠር ነው ያለብን። እንዲሆኑ ደግሞ ጫና ማድረግ አለብን። ካልሆነ ለሰው ልጅ የተሰጠውን ማንኛውም ራስን የመከላከል ነገር ታሳቢ ማድረግና ጠረጴዛ ላይ አስቀምጦ እየተዘጋጁ መቆየት ያስፈልጋል። ይሄ አንዱ ሁለተኛው መስፈርት ነው። የመጀመሪያው ከህብረተሰብ ነው። ሁለተኛው ከዘር ፖለቲካ ከዘር ቡድን እና ትርክት ፈጽሞ የራቀ ግለሰብ፣ ድርጅት፣ ርዕዮት ያለው መሆን አለበት። ሶስተኛው ባለፉት 38 ዓመታት ከአሶሳ ሻዕቢያ ወያኔና ኦነግ አብረው ሲገቡ አሶሳ ማረድ ከጀመሩበት ሆስፒታል ውስጥ ከጨፈጨፉት ህዝብ በማንነቱ አልጋ ላይ ሆስፒታል አሶሳ አልጋ ላይ ያለውን እያወረዱ ያረዱበትን ጭምር ከበደኖ እስከ አርባ ጉጉ እስከ ዛሬው ሽርካ እስከ ቡራዩና እስከ ኮልፌ ቀራኒዮ የታረዱትን ወገኖቻችንን ቆጥሮ የተፈናቀሉትን ቆጥሮ በእቅድ የደዩትን ቆጥሮ አካላቸው የጎደላቸውን ቆጥሮ ለፍትህ ለማቅረብ የተዘጋጀ መሆን አለበት። የምንመርጠው ለፍትህ የተዘጋጀ መሆን አለበት። የተፈናቀሉትን ወደ ቀያቸው የሚመልስ ካሁን በኋላ እንዲህ አይነት አስተሳሰብ በኢትዮጵያ እንዳይበቅል ህገ መንግስት አይደለም ወይንም ህገ ፓርቲ አይደለም ወይ ህገ ልሂቃን አይደለም ህገ ህዝብ የሚጽፍ ባለፉት 38 ዓመታት ዘመናት የተፈናቀሉ የተገደሉ የተነወሩ የጠለሹ ያፈሩ የተዋረዱ ሁሉ ፍትህ የሚያገኙበት የሚካሱበት ችግሩን ያደረሱ በህግ የሚጠየቁበት ሁኔታ ፈጥራለሁ የሚል ፓርቲና ቡድን ብቻ ነው ማምረት ያለበት። ይሄን ሁሉ ቀብሮ ምንም እንደሌለ ምንም እንዳልሆነ ሰላማዊ ሀገር ላይ እንደሚካሄድ ምርጫ ድልድይ ይሰራለሁ ግድብ አመጣለሁ የምንድነው አንድ የሰላምና የፍትህ ፓርቲ የሚባል የዋሃብያ ፓርቲ አለ። እሱም ባለብዙ ወደብ አረጋችኋለሁ አላል። የአረብ ሊግ አስመስግቦ በሶማሌም በምን እንድንወጣ ሊያደርገን አጀንዳህን እዛው አስቀምጠው። መጀመሪያ ክብረሰብ መጀመሪያ የምታርደውን ሰው አቁም ነው። መጀመሪያ ሐሰት ትርክትህን አቁም ነው። መጀመሪያ ከሃይማኖት የምታፈልሰውን ወገኔን ማፍለስ አቁም ነው። ለምሳሌ የሚያደርጉትን ላሳይ በዚህ ቪዲዮ። በዚህ ቪዲዮ እንዴት ህዝብን ከመንግስት ጋር በመስማማት በጅምላ ማተብ እንደሚያስበጥሱ ነው። ተመልከቱ። ሰውን አስጨንቀው አላሁ አክበር አላሁ አክበር አላሁ አክበር جاء الحق وضحك الباطل ተመልከቱት። ይሄን ሁሉ ህዝብ አሰልፈው በመከራ ውስጥ ከቀጠቱ በኋላ በመንግስት ድጋፍ እና አመቻችነት ይሄን ሁሉ ማተብ እያስበጠሱ ያስለቅሳሉ፣ ከእግዚአብሔር ያወጣሉ። እዛ የተመደበው እረኛ ጳጳስ ተብዬ ደግሞ በአመት ሁለቴ አዲስ አበባ እየመጣ የዝውውር የቦነስ የመኪና ግዢ የህንፃ ስራ እያወራ ልጆቹን እያስፈጀ ይመለሳል። ከዛ ቤተ መንግስት ሄዶ እንቅልፍ ትተኛለህ እንዴት ነው ጤና እያለ ይሄን የሚያስፈጽመውን ሰው ሲያደንቅና ገጽታ ሲገነባ ይውላል። በቤተ ክርስቲያን ሀብት ወርቅ ገዝቶ ይሸልማል፣ ካባ ይሸልማል። ከእንዲህ አይነት መነኮሳትና አባቶች እግዚአብሔር ነፃ ያውጣል። إن الباطل كان زهوقا الحمد لله رب العالمين الحمد لله الذي بنعمته تتم الصالحات. شكرا لكم يا اخوان
ما شاء الله الله يثبتكم ما شاء الله تبارك الله ما شاء الله تبارك الله اللهم ثبت አንድ ጊዜ ለእናንተ ላሳያችሁ ማተብ እያስ الله أكبر الله أكبر الله أكبر جاء الحق وزهق الباطل وزهق الباطل إن الباطل كان زهوقا كان زهوقا الحمد لله رب العالمين الحمد لله الذي بنعمته تتم الصالحات شكرا لكم يا اخوان ما شاء الله الله يثبتكم ما شاء الله ይበቃናል ከዚህ የባሰ ነገር ስላለ ስለዚህ አሁን ስለ ምርጫ ስናወራ ይሄንን ሁኔታ በመንግስትና በስርዓት ህዝቦችን ከእምነት ማስወጣት ማስገደድ ማሰቃየትን ለማስቆም ቃል የሚገባ እስካሁን የተደረገውን ሁሉ ለማረም የሚሄድ አንድን ሀገር በሃይማኖት ከፋፍሎ ለማፋጀት ሌላውን እምነት ለማጥፋት የተደራጁ መዋቅራትን በህግ የሚገድብ ፖሊሲ ያለውን ብቻ ነው ምርጫችን እሱ ነው። እኛ ኦርቶዶክሳውያን የምንመርጠው ችግራችንን ለመፍታት ነው እንጂ ለአምልኮ አይደለም። ጣዖታት አይደሉም ፓርቲዎች ወይንም መንግስት ጣዖት አይደለም። ችግር እንዲፈታ ከመሃላችን ሰው መርጠን ግብር አዋተን ብር ሰጠን ስልጣን ሰጠን መከላከያና ፖሊስ ሰጠን መዋቅር ሰጠን እንዲያስተዳድረን የምናደርገው ጣዖት አይደለም። እኛን እንዲያገለግለን ከፈለግን አሁን የሚፈጸምብንን ማንኛውን ሁለገብ ጥቃት ለማስቆም አጀንዳ አርጎን የሚወዳደር እንጂ ስለ ግድብና ስለ ወደብ ስለ ችግኝና ስለ አስፋልት ስፋት እየነገረን የሚያርደንን ስርዓት አይደለም። ይሄንንማ 38 ዓመት ሞክረናል። ዘረፉን፣ አፋጁን፣ መጨረሻ ጦርነት ከፈቱብን፣ እርስ በርስ አፋጁን። የላኳቸውን ባዕዳን ጠርተው ኢትዮጵያን በወረዳና በአውራጃ አካፍሉን ብለው የምን ስምምነት የእንትን ስምምነት ብለው ደም ማፍሰሱን ቀጠሉበት። ስንመርጣቸው ነበር አይደለም አታለውንም ይሁን ምንም ይሁን። ስለዚህ የዚህን የድንቁርና ምርጫ አቁመን በመስፈርት እንስማማ። ኦርቶዶክሳውያን በመስፈርት እንስማማ። አራተኛው መስፈርት ባለፉት 38 ዓመታት በዘረኛ ፖለቲካ ፖሊሲ የተገደሉ አንድ በሉ እንቆጥራለን። ቅድምም ብያለሁ፣ የተደገመ አይምሰላችሁ። የተገደሉ ሆነ ተብለው በኮንትራሴፕቲቭ ስም እንዲመክኑ የተደረጉ በስራ ስም ለአረብ ተመርጠው የተሸጡ ክርስቲያን ሴቶች ሆነ ተብለው በመከራ ውስጥ ሆነው ለስደት የተዳረጉ በበረሃ ሲጓዙ እንደ ሊቢያ ባለው ቦታ የታረዱ አሳ አንበሪ የበላቸው በእቅድ እንዲደህዩ የእርሻ መሬታቸው የተነጠቁ ነጋዴዎች ወደብ ላይ ንብረታቸው እንዲቆይ ግብር እንዲጨመርባቸው ተደርገው የደህዩ ነጋዴዎች ቤታቸውን የተነጠቁ በከተማ እድሳትና በኮሪደር ልማት ስም ቤታቸው እየፈረሰ ወደ ዳር እየተጣሉ ሌላ ሰው እንዲሰርፍባቸው የተደረጉ የምጣኔ ሀብት የአካል የማህበራዊ የአሰፋፈር አሉታዊ ለውጥ የተደረጋቸው በሙሉ ቆጥሬ ሂሳብ ሰርቼ እክሳለሁ፣ አስተካክላለሁ። ይህን የፈጸሙትን ለህግ አቀርባለሁ የሚል ፓርቲና ግለሰብ የሚሆን ንቅናቄ ብቻና ብቻ ነው የምመርጠው። ከሌለ እንዲህ የሚል ፈጥራለሁ ማለት አለበት ኦርቶዶክሳዊ ሰው። እኛ እንዘምራለን፣ እኛ እየዘመርን ነው የሚለውን ይሄንን የብልጣብልጦች መንገድ መሄድ ኦርቶዶክሳዊነት አይደለም። ኦርቶዶክሳዊ መንፈሳዊነት ቅድም እንዳልኩት እንደ ዮሐንስ አፈወርቅ ለአንዲት ባልቴት መሰደድ ነው። ለአንድ ክርስቲያን ህይወት ንግስቲቷንና ንጉሱ ጋር መጣላትን ይጨምራል። እንደነ ሳዊሮስ እየተግባባን እናሻግራለን ብለው እጃቸውን ላይሆን የ50 ክርስቲያኖች ደም እንደያዙ እንደሚቀድሱት አይደለም። ስለዚህ ክርስቲያኖች ድንዛዜ ማቆም አለብን። በስብከት ስም የሚያታልሉንን የሆነ ቦታ እምቢ ማለት አለ። ከሰበኩ እውነትን ይስበኩ፣ ያልበዛ ቤታቸው ይቀመጡ። አውደ ምሕረቱን መጫወቻ ያርጉት።
አደንዝዘው ለሞት ያሰልፉን። እውነተኛውን ኦርቶዶክሳዊ ስብከት ይስበኩን። እውነተኛ ኦርቶዶክሳዊ ስብከት በህይወትም ተሰብኳል። አባቶቻችን ታቦት ይዘው ዘምተው ዓለምን ሁሉ ባሪያ ያደረገውን የአውሮፓ ወራሪ ጸጥ አድርገውታል። ንጉስ ካሌብ ባህር ተሻግሮ ክርስትናን የሚያጠፋውን ፊንሐስን ድል ነስቶ ሌላ ንጉስ አስቀምጦ እሱ ወደ ምናኔው ሄደዋል። እነዚህ ሁሉ ክርስቲያን አይደለም ልንል ነው? ደንዝዙ ብላችሁ የምትሰብኩን ብለን ሰባኪዎቻችንን መገሰጽ አለብን። አምስተኛ መስፈርት አስፈላጊ ነው። የሐሰትና የጥላቻ መጻሕፍት የደረሱትን ምሁራን በጥናት ስም የተለያዩ የጥላቻ የመለያየት ትምህርትን ጆርናሎችን ያሳተሙ የጎሳ እምነት ቡድን ለይተው የጎሳ ቡድን እምነትና አንድ እምነትንና አንድ የጎሳ ቡድንን ለይተው ያጠለሹ አርቲስቶች፣ ጸሐፊዎች፣ ጋዜጠኞች፣ ባለስልጣኖች የጥላቻ ሐውልት የቀረጹና የተከሉ ያስተከሉ እነዚህ ለፍርድ የሚያቀርብ ስርዓት እንዲተከል እታገላለሁ የሚል ፓርቲ ነው መምረጥ ያለብን። ስድስተኛ አገርን ለመከፋፈል ግጭትና ጦርነት የመሩ የጎሳ ልሂቃን ፍትህ በማዛባት ከዘር ፖለቲካ ጋር የተባበሩ የመንግስት ባለስልጣናት፣ የመከላከያ፣ የፖሊስ፣ የፍትህ ተቋማት መሪዎችን መርምሮ ለፍርድ የሚያቀርብ ስርዓትን እገነባለሁ የሚለን ፓርቲ ነው መምረጥ ያለብን። እኛንና ዋጋውን የከፈልነው ከሚያደሙን መሃል የቱ በትንሹ ያደማኛል እያልን መምረጥ የለብን። ደማችንን የሚያቆም መከራችንን የሚክስና የሚያስክስ ዳግም እንዲህ አይነት ሁኔታ እንዳይመለስ በህግም በስርዓትም በትምህርትም ውስጥ በአርትም ውስጥ የሚያስገባ ነው የምንፈልገው። ሀገራችን ነው። አይ ጣውታት አይደሉም እነዚህ። እኛን ካላገለገሉ ሊኖሩ አይገባም። ሰባተኛ መስፈርት በባህል፣ በሃይማኖት፣ በሲቪል ድርጅቶች አመራርነት ለ38 ዘመናት ከወያኔም ከኦነግም መንግስታት ጋራ ተባብረው ሽፋን እየሰጡ ገጽታ እየገነቡ ምዕመናንን በማንኛውም እምነት ውስጥ ያሉ ምዕመናንን ማንኛውም ባህል የሚከተሉ ወገኖቻችንን አዘናግተው ያስፈጁ፣ እንዲፈናቀሉ ያደረጉ፣ ያሰቃዩ፣ ለዚህ መከራ የዳረጉ የሃይማኖትና የባህል መሪዎችን ተጠያቂ አደርጋለሁ። የኤንጂኦዎችንም ከበር ሲሰጡ የነበሩት ለዚህ ስራ የተቋቋሙ ኤንጂኦዎች አውቃለሁ እኔ ችግር ለመፍጠር በወያኔ ጊዜም አሁንም ያሉ በልማት ስም ውሃ ይቆፍራሉ፣ መንገድ ይሰራሉ። ስራቸው ግን ማህበረሰብን መከፋፈልና ዘረኝነትን ማራመን ነው። አንደኛውና ማቀው ከህዋት ድርጅቶች ቀጥሎ የዘገየ አስፋው ሁንዴ የሚባለውን ድርጅት ነው። ማይክሮ ፋይናንስን ቢል ዘር ነው የሚያራምደው፣ ውሃ ቆፍራለሁ ምስል ዘረኝነት ነው የሚያራምደው። ሌሎችም በብዛት አሉ፣ የምታውቁት እናንተ ተናገሩ። ስምንተኛ አንድ ሀገር የሚቆመው የጋራ ትርክት፣ የጋራ ርዕይ በድንግዝግዝም ቢሆን ሲጋራና የጋራ ዓላማ ሲኖር ነው። ኢትዮጵያም ነፃነቷን ያስከበረችው በዛ ምክንያት ነው። ኢትዮጵያ ነፃነቷን ማስከበር የቻለችው በተወሰነ ደረጃ አጼ ምኒልክ በሰጡን የጋራ ከሳቸው በፊት የነበረውንም እርሾ ሀገር ከማነሱ ከመፍረሱ በፊት የነበረውን የቀደሙ አባቶቻችን የአጼ ዳዊትን፣ የአጼ ዘርዓ ያዕቆብን፣ ሌሎችም ከዛ በፊት ያሉት ከሺህ ዘመናት ሀገር እንዲህ ሳይቆነጻጸል በነበርንበት ዘመን ከወዲት በፊት ኢትዮጵያን አስቧት። ከወዲት እስከ ዘመነ መሳፍንት ያለውን አስቧት። ከዛ እስከ ጃንሆይ፣ ከዛ እስከ ደርግ፣ ከዛ እስካሁን ያለው አስቡ። የድሮ እርሾአችን ምኒልክን እንኳን ረድቶት ያን አንድነት አምጥቶ ጠላትን ለማሸነፍና አሁን የምንባላባትን አገር እንኳን እንዲኖረና አድርገውልናል። ያንን የጋራ ትርክት በማጠልሸት ተገዳዳሪ የጎሳ ትርክት በመፍጠር ደም እስኪፈስ ምክንያት የሆኑ የፖለቲካ ድርጅቶች መሪዎችና ሊቃኖቻቸው ለህግ መቅረብ አለባቸው።
እስካሁን ያመረቱትም መፍትሄ ሊሰጠው ይገባል። ያመረቱት የሐሰት መርዝ ብሎ ፊት ለፊት የሚናገር የፖለቲካ ፓርቲ ይፈልጋል። 9ኛ የኢትዮጵያ የግዛት አንድነትና የህዝብን እኩል የሀገር ባለቤት የመሆን አድምጡኝ። አንድነት ዝም ብሎ አንድነት አይደለም። አንድ የሆነው ህዝብ እኩል የሀገሩ ባለቤት የሚሆንበት ባለቤት የሆነባት ሀገር ሉዓላዊነቷና ደህንነቷ የተጠበቀባት የህዝብን ውህደት ለማረጋገጥ እሰራለሁ። ከፋፋዮች አህዳዊነት ብለው እንደሚያጠለሹት ሳይሆን አህዳዊነት የወንድና ሴትን ተዋህዶ ይመስላል። ወንድና ሴት ወንድ ወንድነቱን ሳይለቅ ሴት ሴትነቷን ሳትለቅ ሲዋሃዱ ህይወት ያስገኛሉ። ማንነታቸው ሳይጠፋ ይዋሃዳሉ። ያን ተዋህዶ በኢትዮጵያ አመጣለሁ። የህይወታዊ ተዋህዶ፣ ህብረታዊ ተዋህዶ፣ ጠላትን ድል የነሳ ተዋህዶ፣ የህዝብ መናበብ። ሐሰተኞች አንድ እምነት፣ አንድ ባህል፣ አንድ ቋንቋ ሲባል ነበረ እንደሚሉት አይደለም። ተብሎም አይታወቅም። የሆነ ህገ መንግስት ላይ አንድ አረፍተ ነገር አየን። የምናወራው ስለ ሺህ ዘመናት እንጂ ጃንሆይ ስለተናገሩት ንግግር ወይ አንድ ሚኒስቴር ስላነሳው ነገር አይደለም። ቢኖር ራሱ ዛሬ ሰው ልናርድለት ልንሰዋለት አይገባም። መስዋዕት የምናቀርብለት ንግግር ሊኖር አይችልም።